ዮኒ ዝም በል አንተ ዝም በል። አንተ ጋር ውይይት የለውም። ፊቱ ጠቁሯል። ፊቱ አይጥቁር ያውራኛ እንዴ? ቆይ ዮኒ ብልግናው ነው። ኢምራን አንተ አታወራ እኔ እናንተ አናወራ። አድቫንቴጅ አትውሰድ። ስሙ ቤተሰብ የውላችሁ ድራማ ሊሰራ ነው። እሱ መናገር እሱ ምንም አላለም። እዚህ ጋር ስሙ እሱ ምንም አላለም። ስሙ ኢምራን ምንም ማለት አትችልም። የተፈለገው የእነሱ ውይይት ነው። እነሱ እንደፈለጉ ይነጋገሩ። አለቀ። አንድ ጊዜ ዮኒ እፎይ መናገራችን የሚያውቅ ከሆነ እሺ በቃ አያችሁ። አንተን አይችልም። ደብቁት። እኔ ልውጣ። መወያየት ይችላል። እግዚአብሔር ይስጥልኝ። አንዴ እግዚአብሔር ያክብርልኝ። አይሆንም። ዮኒ ውጣ። ሰላማችሁ ዮኒ ውጣ። በቃ ያ ጀማ ክበሩልኝ። ቤተሰብ እዛው እንገናኝ። ለሰው ታስገባው ራስን ችላ አቆምም። ኡስታዛችሁ ይሄ ነው። ብቻውን መቆም አይችልም። ብቻውን መቆም አይችልም። እንወያያለን። ብቻውን መቆም አይችልም። ወይ የትም አትሄድም። ዛሬ እጄ ገብታለሁ። አንድ ያዳም ጥረጋ በለሽ እንዲታደገ ነው እንዲያድነ ነው አይደለም። ብቻውን ቆም። ኡስታዝ ለምን ትፈራለህ? አንተ ፈራ። ብቻውን መቆም አይችልም። ምን አስፈራ? ለምን ፈራህ? ለምን ፈራ? ተረጋ በለ አቶ ግባ። በቃ ብቻህን ግባ። ብቻህን ግባ። መግባት አችልም። ቀስ በል ተረጋጋ። መግባት አችልም ወይ? ተረጋጋ። ምን አስፈራ? 5000 አሰለምክ ተብላ ነበረ። አቅም እንደዚህ ነው። እሺ እንደዚህ ነው። እናውራ። ተረጋጋ ጎበዝ። ስለዚህ አስወጣው። እሷም ትወጣለች። ይሄን ያክል ቆይ። ለምንድን ነው የፈራው? አትፍራ። ቆይ አንዴ ተረጋጋ። ቀስ በል ጎበዝ። ስለዚህ ትቀጥላለህ ከኔ ጋር። እኔም ልውጣ። ያ ውጪ። አታስገባ ሰው አትውጪ። ቆይ አታስገባ። ይሄን ያክል አትቆጣ። ቆይ ረጋ በል። ምን አስፈራው? ተረጋጉ። አጭሁ መጮህ መፍትሄ አይደለም። ረጋ ብለን አውራ። እንደ ትልቅ ሰው ተረጋጋ። መጮህ ምናምን ጥሩ አይደለም። ብዙ ተናገር። እፎይ አንድ ጊዜ አትረብሽ። እፎይ አትረብሽ። እንደዛ አንዴ አትረብሽ። ሚውት አድርግ። እፎይ አንዴ ሚውት አድርግ። እሺ በቃ አሁን በቃ ሚዩት ነኝ ኡስታዝ። ሜቢ ማይታወቅ ከሆነ ሚዩት ነኝ። በቃ ተረብሻል ኡስታዝ። አይዞ ተረጋጋ። እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱ። አንዴ እሺ እፎይ አንድ ጊዜ ቆይ። አንዴ ማነሽ? ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ። ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። እፎያዬ አንዴ ተረጋጋሽ። እኔ እወጣለሁ። ሁሶ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ሆስት ላይ ተናግሬያለሁ። እናመሰግናለን። ስለዚህ ኢምራን አታስገባው። እሺ ሁሶ አላህን ፍራ። በቃ ችግር የለም። ወጥቻለሁ። አይ መርሐባ። ቆይ ልውጣላችሁ። እሺ ይኸው ደቂቃ ንገረን። ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ። እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ። እኔ እንደመልስ እስክመልስልህ ድረስ ተረጋ በል፣ ቀስ በል። እሺ መልሰኛል። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይቱ ቀጥታ እንግባ። ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ፣ ቀስ በል። አንተ ማን ነህ? ተረጋግቻለሁ፣ በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ፣ ፈርስት ራውንድ፣ ሰከንድ ራውንድ ሪቤተር ተዛል ክሮስ ኤግዛሚኔሽን እና ኮንክሉዥን ደቂቃውን ንገረኝና። ብቻ ማውራት ነው የፈለግከው? አታዳምጥም ሰው? አውራ። በቃ እንደሱ። እሺ፣ በመጀመሪያ እንኳን ደህና መጣህ። በድጋሚ ከስንት ዓመት በኋላ ስላገኘሁህ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ፣ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ፣ አንዴ አሁን ደግሞ አንተ ተናገር። ያው
መልካም። ስለዚህ አርስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 8 ደቂቃ ይሆን ትላለህ? እሺ፣ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛም፣ መግቢያ ስለሆነ ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንትን እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ ነው። 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። ይኸውልህ በጣም ቆይተንባቸው። ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ ደህና ናችሁ ስትል መጨረሳት ነች። ምክንያት የውላቸው አያቸዋል። 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወየታችንም ኡስታዝ ረጋ በል ቀስ በል መወየታችንም 5 ደቂቃ ነች የምታውቃት። ቆይ 5 ደቂቃ ብቻ ነው አንተ መወየት። ረጋ በል እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ነው። ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ስነስርዓት ይዘህ አውራ። እፎይ እባክህ አትደረብ፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ፣ እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ። እሱን ላስመርጥህ። እጀምራለሁ። 2ኛ ዙር ደቂቃ እኔን ልምረጥ። ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ 2ኛ ደቂቃ የምመርጠው እኔ ስለሆንኩኝ 2ኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ለምንድን 15 ብሎ ፈርተህ ነው? 2 ደቂቃ አችልም መወየት አችልም። አንድ ተጠየቀኝ አይደል? እስክመልስ አዳምጥ፣ ረጋ በል። መጀመሪያ 15 አለ፣ ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል፣ ከዚያ 4፣ ከዚያ እያን እንሄዳለን። አሁን መጀመር ትችላለህ። አይ በር ክፍት ነው፣ ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን። ደቂቃውን መረጥክ። ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ እስኪ። ውሃ ልስርህ። ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ተረጋጋ። በጣም ተረብሻል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ።
ቀጣይ 2 ደቂቃ 1 ደቂቃ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው 20 ደቂቃ ነው ቀጣይ ዳሲት። እሺ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ ሺህ 5ቱ ካልተስማማህ አንተ እኔ ከፍ ላድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፎይ። እሺ ውይይቶች አይተታውቃለህ ኡስታዝ? ያንን መስፈርቶችን ማን እንዳስቀምጣቸው አይታወቁም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስላመሸበት ረጅም ሰዓት አወራ እኮ ኡስታዝ። ተረብሻል። ፕሊዝ ተረጋጋ። ወደ 5 እና አትረበሽ ኡስታዝ አትረበሽ። ውሃ መጠጣት ጥሩ ነው። አይዞህ ተረጋጋ። አይ ተናደ ነው የምትስቀው፣ እያየሁህ ነው። ተናደ ነው የምትስቀው። ፕሊዝ ተረጋጋ። ተረጋጋ። አዳምጣ። ኦኬ ኢንተርናሽናል ዲቤቶች አይተሃል? እሺ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ ርዕስ አታስቀይር። መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ፖስት ላይ ነው ያለኸው። አረስቱ ላይ ያለኸው እኮ። ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አረስታችን አይደለም እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ፕሊዝ ኧረ እባክህ ተረጋጋ ኡስታዝ። ይሄን መስፈርት ማን ያወጣልህ? አደርብ አንተ አታውቅም እኮ ኢንተርናሽናል ዲቤቶች አታውቅም። አንተ ካየህ አሳየን። ዲቤቶች ማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን። አንተ ለተናገርከው አሳየን። አንተ ለተናገርከው ማስረጃ አሳየን። በቃ ያው እየጠበቁ ዝም ብለህ ከራስህ ነው የምታወራው ማለት ነው። ኧረ ወደቅህ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ ለተናገርከው እንደዚህ ያደረገ አንድ አሳየን። አሳያለሁ። ፕሊዝ ተረጋጋ። የ1 ደቂቃ እና የ2 ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድን ነው? እሱ 1 ደቂቃ ሳወራ ደቂቃው አለቀ፣ ሊወጣ ነው፣ ሊያመልጥ ነው። እባክህ ቅድሚያ ልጻፈው፣ ምክንያቱም አርጊመንት ለምንናገረው 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምንም ምክንያት ለማሳጣት ነው ኡስታዙን ማለት ነው። አስጀምር ደቂቃህንና ሀሳብን ጀምር። እፎይ ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይህ አስጀምር ያለውኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳይ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሴጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነህ ይለዋል ሙሐመድ። አላህ ሴጣን ነው አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11 119 ላይ
ገሃነም የምትሞላው በሰውና በአጋንንት ነው ይለናል። ቡሃሪ 48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጅኒ ነው እንዴ? ገሃነም የምትሞላው በሰዎችና በአጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር የአጋንንት እግር ነውን? ኦኬ። ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። ማ? አላህ። ኦኬ። ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ወይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዳቢሎስ። ና ተመለስ ኡስታዝ፣ ተመለስ ተመለስ ተመለስ፣ ፊት ለፊቱን ስድስት ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል። ሱራ 3:54 ላይ መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ የስጋ ስራ ነው መንግስት ሰማያትም አይገባም ይላል። እግዚአብሔር የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕትም ታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። አትደብቀው። እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ረብሸው ነው ያልኩህ። አትረብሽ። አትረብሽ። መያዝ እችላለሁ ብለህ ነበር እኮ፣ መያዝ እችላለሁ ብለህ ነበር እኮ። ስለዚህ ጣልቃ አትግባ፣ ቤቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራፎ ፊት ለፊትህ እኮ ነው ኡስታዝ፣ ፊት ለፊትህ ነው። ምክንያቱም ያቁሞታል ደቂቃውን። አያችሁት አይደለ? ቀጥል፣ ችግር አትረብሽ። እያንዳንዱ የተናገርከውን አሁን ስለሚይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራውኝ እመልሰዋለሁ ወደ 5 ደቂቃ ሰተኸኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። ቀጥል። ዝም አልኩልህ እኮ እፎይ፣ ቀጥል፣ ሂድ። ጎበዝ። ተሳስተህ ጣልቃ እንዳገባ አሁን ሚዩት አድርግ። ስለዚህ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ። አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም። አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ፣ ምክንያቱም ነግሬሃለሁ። እመልሰዋለሁ። ወላሂ ተሸንፍሻል። ምንም አልተበላሁም። አትመልስም። 11 ሰከንድ አለ። ሰተኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለህ፣ ጨርሰው ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለህ፣ አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን ልይዝ። ኧረ በእናትህ አዳምጥ። በእናትህ ኡስታዝ ምን ለምን ረብሸው?
አረበሽንም እባክህ 11 ሰከንድ አለ አውራ አትመልስ። እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ አልገባም። ማብሽር ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ። ስለዚህ 1 ደቂቃ አለኝ። ይሁን ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ ወላሂ ለከማው ለተናገርከው ሁሉ አቋርጠህ እንዳትወጣ ጎበዝ። ኦኬ ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይ የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ ሰዓት ዘህ እየዋሸህ ነበር። እዛም ጎበዝ ነገር አንተን ለማሳየት ነው። አብሽር ጎበዝ። ስለዚህ 5 ደቂቃ አለ። 5 ደቂቃ አለ። ቀጥል። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ እኔ ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል ዐይኖች ምናምን አላህ ምናምን እንደዚህ ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብታችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብለው የሰበኩበትን አንዴ ያሳየናል። ይህ ሰው ገብታችኋል? ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማን እንጀምር? ከመጀመሪያዎቹ ነቢያቶች ኑሕ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ። ኑሕ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ። እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦቼ ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነላሃ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን፣ ስሙን አሳውቃል፣ አላህ ነው እያሉ ቃለ ኢልያስ ዓለይሂ ሰላም ቃለ አላህ ስብሓነሁ ወተዓላ ሓኪያን አን ኢልያስ ዓለይሂ ሰላም ፊ ሱረት አሳፋት ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን። መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ መካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሳፈ እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይህን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን ልታመጣ እፈልጋለሁ፣ እጠብቅሃለሁ። አሁን እንድታመጣ ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል። ከራስህ አትናገር። ሽፎይ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁኝ። 20 ሰከንድ መቀጠል ትችላለህ። አለን 10 ደቂቃ አለን። ከዛ ሪባትል አለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ።
እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? አስጀምረው እና አሁን ስታወራ በማስረጃ አድርጋቸው። እፎይ ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድነው እሱ እያሳየዋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው በቃ ሚዩት አድርገው። በዚያ ላይ አንድ አዳምጠ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ። ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩህ ነው። ያንን ወንድ ከሆንክ አሳየኝ። አሁን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲት ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካላሉ ውሸታም ነህ። ያ ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ። ወንድ ልጅ ከሆንክ የለም ያልከው ወላሂ ላዚም የለም እኮ አዳምጣሻው እኮ ታዳምጣለህ። ወንድ ልጅ አንተ አሳየንና ጀምር። አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልሆነ ውሸታም ነው። ኧረ በእናትህ ሚዩት አድርገህ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። እኔ ሰዓት እኮ ነው ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማወራው ካልክ እውነት ነው የማወራው። ማንም አላለህም እኮ። ሚዩት አድርግ። ሪባት አድርገናለን እኮ ኡስታዝ። ሚዩት አድርግ። ኦኬ ላስጀምረው። አስጀምር በቃ ዝም ብሎ ያወራ ያለ ደቂቃ አለኝ። ኧረ በእናትህ ሚዩት አድርግ ኡስታዝ፣ እባክህ። ቀጥል ቀጥል። ጎበስ 20 ደቂቃ አለኝ። ኦኬ እናመሰግናለን። እንግዲህ እንደተመለከታችሁት ማስረጃ የሚለው እንዲሁ በአፍ ማውራት መስሎት ይመስለኛል። ይሄ የምታየው እንደዚህ ማስረጃ ተከፍቶ ነው እየተወራ ያለው። ሱራ 582 ላይ ለምሳሌ እኛ ክርስቲያኖች ለእናንተ ቅርባችሁ ከአይሁዶች ይልቅ እንደሆን ቁርአን ይናገራል። ከምንም በላይ ግን ነቢይህ ለአንተ በጣም ሳሂህ ቡኻሪ ይኸው ሀዲስ ላይ ስላለ ይኸው ሳሂህ ቡኻሪ ቮሊም 8 ላይ ኡስታዝ እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ኦኬ፣ በደንብ እንደዚህ በመክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦልራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይኸው መረጃው። ኡስታዝ መረጃ ስጠይቅ ለወደፊትህ እያያስክ ሳሂህ ቡኻሪ ቮሊም 4 ላይ ነው። መክፈትን ልመድራስ The prophet mentioned Al-Masih al-Dajjal in front of the people saying Allah is not one-eyed while Al-Masih al-Dajjal is blind in the right eye. Look, Al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም፣ ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said, Allah says, I'm just as my slave thinks I am. If he comes to me walking, I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜይ ቢ አላቅም ካልሆንክም ኤክስኩዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳህ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽ ቦታ ብናስረሳ የሚበልጥ ነው ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይኸው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come? ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለ ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ ይሄ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም፣
በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና ሉክ አስማት የለም። ነብይህ ላይስ ሳያል ቡካሪ ቮሊም 4 ላይ ነብይህ ላይ ደግሞ ናሬትር አይሻ የነብይህ ትንሿ ምጥጥየዋ ልጅ ያገባችው በ6 ዓመቷ ያገባት አዳም እንዲህ ብላ ትተርካለች። ፕሊስ ሚዩት አድርጌዋለሁ። ጣልቃ አትግባ። ሚጢጥየዋ ምናምን የሚል ቃል ተው። እፎይ ትልቅ ነህ በቃ። ከዚህ በኋላ አረጀህ እኮ። በቃ ያለውን ነገር የተጻፈውን አንብብ። የተጻፈውን አይዞህ ሚጢጥየዋ ይዤዋለሁ። ትጠይቃለህ። ችግር የለውም። እሺ ታዳምጣለህ። በደንብ አዳምጣ። እየሰማህ እኮ ነው። ግን ጣልቃ ከገባብኝስ? ቃልህን አስተካክል። እፎይ ሌላ አልተባልክም። ፖለቲካ አትስራ። በቃ ጣልቃ ከገባብኝ እንዴት እናድርግ? ከአሁን በኋላ ሂድ፣ ቀጥል፣ አብሽር። ቃልህን ጣልቃ ትገባብኛለህ? አገባም ወይንም ይህንን ኮንፊርም አድርግልኛል። አልገባም፣ አብሽር። ግን ቃላቶችን አስተካክል ለተከታዮች ስትል ማለት ነው። ኖ ይኸውልህ፣ እኔ ምንም ያጠፋሁት ነገር የለም። ስለዚህ ጣልቃ እየገባህ ግን አንተ እያስቸገርክ ነው አይደለም? ከየት ነው ያመጣኸው? ቆይ አዳምጥ። እሺ እኮ ጣልቃ አትግባ። አዳምጥ እኮ ተራዊን አይደለም ወይንስ እንዴት ነው? ዝም ብለህ መረባበሽ ነው የፈለከው? በቃ ይቅርታ፣ በቃ ቀጥል። እንዳትወጣ አደራህን፣ ግን እንዳትወጣ ቀጥል። ጎበዝ። ስለዚህ ያለው መረጃ ታመጣለህ ካሁን በኋላ ስታወራ፣ ግን ጣልቃ አትግባብኝ በተቻለ መጠን። ወደፊቱ ይሄንን ልመድ። እሺ ይሄንን ትለምዳለህ። ይቅርታ በልሽ። ያው ጣልቃ አልገባም በል። እስኪ እባክህ ጣልቃ አልገባም በል። በጣም ምንም ብትል ወላሂ ለዚህ ባለቀም ዛሬ ወዴት ባትሄድም እጄ ገብተሃል። ዛሬ በ4 ዓመትህ ማለት አሁን ቀጥል። ዝም ብለህ ቀጥል እኮ ጣልቃ አልገባም በላ። ኦኬ ጣልቃ ከገባ ግን እየረበሽክ ስለሆነ ወደኋላ እንመልሰው ሰዓቱን አለ። ልታፈገፍግ ነው አይደል? ወላሂ አለቀም ዛሬ ወረበል ከረባ ደቀም ዛሬ የምናፈገግ ነው የምታወራው። ሚዩት ላድርግልህ። ኦኬ ሚዩት አድርግሽ ጎበዝ። ስለዚህ ታሁን በኋላ ጣልቃ አይገባም ወንድማችን ብዬ አስባለሁኝ። ምንም እንትን ያልነው ነገር የለም። ኤኒዌይስ እያየህ ሆኗል። ደቂቃውን አስጀምርልሃለሁ። ኦኬ አይሻ እንደተረከችው እንግዲህ በመጽሐፍ ቅዱስ ላይ አስማትና ድግምት አይሰራባቸውም። አይሻ እንደተረከችው ደግሞ magic was worked on Allah's prophet so that he began to fancy that he was doing things which he was not actually doing. Look, ድግምት ተሰርቶበት ያላደረገውን ያደረገ ይመስለው ነበረ ትላለች አይሻ። ሌሎች መዛግብት ላይ ደግሞ የተገናኘ ከሚስቶቹ ጋር ይመስለው ነበር ብላ ትላለች ማለት ነው። ስለዚህ ወንድማችን እንዴት ነው እሱ የትኛው ነብይ ነው ማለት አላህ ይወጣል ይወርዳል ብሎ የሰበከ አንድ ነብይ ልታመጣልን ትችላለህ? ከሌሊቱ 1/3 ሲቀር አላህ ይወርዳል ሲል በምኑ ነው የሚወርደው? የአረፋት ቀን ይወርዳል ይለናል። እንዴት ነው የሚወርደው? መውረድ ማለት ምን ማለት ነው? ፖዚሽን ይቀይራል ማለት ነው። ዳይሬክሽን ይቀይራል ማለት ነው። ይሄ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ታውቀዋለህ ሜይ ቢ ተተማርክ። እንዴት ነው እሱ? በምኑ ነው የሚወርደው? በምኑ ነው የሚንቀሳቀሰው? በምኑ ነው የሚወርደው? በምኑ ነው የሚሄደውስ? ማለት መረጃ ታመጣልኛለህ ቀጣይ። ሌላኛው ዋናው አላህ አባት አይደለም ብላችሁ ታምናላችሁ። አላህ አባት ያልሆነው ለምንድን ነው? አባት ተብሎ ማይጠራበት ምክንያት ምንድን ነው? እሱ አላህ ልጅ የሌለው ለምንድን ነው? እሱ ነቢያቶች የሰበኩት ፈጣሪ አባት ተብሎ ይጠራል፣ አላህ ተብሎ ይጠራል ኖ። ቁርአን ራሱ የተጻፈው ይህንን ለመቃወም ስለሆነ ሱራ 18:4 ላይ እነዚያን አላህ ልጅን ይዟል ያሉትን ሊያስፈራራ ወረደ ይላል። ለማስፈራራት ነው የወረደው። የሚያስፈራራው ቅድም ደግሞ እዛ ጋ ማን ነው ብሎናል? ሰይጣን ነው ብሎናል። ሊያስፈራራ ወረደ ይለናል። ማስፈራራ ለምን አስፈለገው? ለምን ነው የሚያስፈራራን? ነቢያት የሰበኩትን ለምን ነው የማትቀበሉት? ነቢያቶች እንደሰበኩ ታምናለህ? ለምሳሌ ሙሴ እንደዚህ ብሎ ያምናል። አንተ ታምናለህ? እናንተ አምላካችሁ እግዚአብሔር ልጆች ናችሁ ይላል። የአምላካችሁ የእግዚአብሔር ልጆች ናችሁ ታምናለህ አንተ እንደዛ ብለህ? ወይንስ ልክ አጋንንቶቹ እንደተናገሩት አላህ ልጅ የለውም ስላሉ አንተም ልጅ የለውም ትላለህ? መጽሐፍ ቅዱስ ራሱ የተጻፈው ኢየሱስ
ሉክ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች ያደረጋቸው አሉ። ነገር ግን ኢየሱስ እርሱ የክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ። ቁርአንስ የተጻፈው ለመቃወም፣ ይሄንን ተቃውሞ ደግሞ የሴጣን ነው። ለምንድን ነው ለመቃወም የመጣው? አላህ ማለት የሴጣን ከሆነ ለመቃወም ለምን መጣ? ለምንድን ነው እሱ ይህንን የተቃውሞ እምነት የመሰረታችሁት? አላህ ምንም ልጅ ያሌለበት ምክንያት ምንድን ነው እሱ? ኦኬ ምናልባት ይህንኛው ይሆን ቁርአናችሁ ስለሚናገር ማለት ነው። በዚህኛው ምክንያት ነው ብለህ ታምናለህ ኡስታዝ? ልጅ የሌለው ቁርአኑ እንደዚህ ስለሚል ልጅ የሌለው ምክንያቱ ምንድን ነው እሱ? አላህ ለምንድን ነው ልጅ የሌለው? አባቴ የማይባልበት ምክንያት ለምንድን ነው እሱ? አይ ቲንክ በዚህ ይመስለኛል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። በደንብ አስተውል። ቁርአን ነው የሚለው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጣሪ ነው ፈጠረ። ሶሪ ልጅ የሌለው ለምንድን ነው? ሚስት ስለሌለው። ለእርሱ ሚስት የሌለችው ሲሆን፣ በደንብ አስተውል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ይህንን ከምን አንጻር ነው? ከአጋንንቶች ጋር ነው አሁንም ያለው። ከአጋንንቶች ጋር ለምንድን ነው አላህ እንደዚህ የተያያዘው? ምክንያት ይኖረው ይሆን? ትመልስልን ይሆን ኡስታዝ? በመረጃ እንደዚህ እያወጣ ትመልስልን ይሆን? የአላህ እጆች ቀዝቃዛ ናቸው። ቅዝቃዜ ደግሞ በደንብ አስተውሉ። ቅዝቃዜ ከአንዱ ወደ አንዱ ሙቀት መቀበል አለበት ማለት ነው፣ ቀዝቃዛ ከሆነ። ይህንን ሎክ ሙሐመድ ምን ይላል? then I saw my Lord look sorry in the most high and the last of appearance, so I saw him place his palm between my shoulders. I sensed the coolness of his fingertips. የጣቶች መዳፎች አሉት። አላህ መዳፍ አለው፣ ጣቶች አሉት። እነኚህ ፓርቲሽን አለው ማለት ነው። እንደዚህ ፓርቲሽን አለው። እጅ እንደዚህ መዳፍ ካለው ቀኝና ግራ ካለው ይካበባል ማለት ነው። የሚያዋስነው የሚያካልለው አለ ማለት ነው። የሚያዋስነው የሚያካልለው አለ አላህን ማለት ነው። ይሄ ደግሞ የፍጡር ባህሪ አይደል እንደ ኡስታዝ? አላህ ይህን እንደዚህ ነው የምታምኑት? ምን ብላችሁስ ነው የምታምኑት? ሌላኛው ፍጡር አይደለም ብላችሁ ቁርአንን ቃሉን ያላህ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። ለምሳሌ አሊፍ ላም ሚም፣ ይሄ ያላህ ባህሪ ነው። ፍጥረትን ከመፍጠሩ በፊት አሊፍ ላም ሚም ይላል። ይሄ ምንድነው እሱ ትርጉሙ? ለአላህ ምንድነው እሱ? ይሄ ባህሪው ከሆነ ምክንያቱም በድምፅ እንደሚናገርም ስለምታምኑ ማለት ነው። በድምፅ የሚናገር ከሆነ በድምፅ መናገር የጀመረው አላህ ፍጥረትን ከፈጠረ በኋላ ወይንስ ከመፍጠሩ በፊት በድምፅ ይናገር ነበር አላህ? ይኸው በድምፅ እንደሚናገር ባህሪ 47:11 ላይ አላህ ሊትራሊ ድምፅ አለው ብላችሁ ስለምታምኑ፣ ስለዚህ ችን ሲቀራት ማለትም ለጅብሪል ሲነግረው አሊፍ ላም ሚም ብሎ ነው። አንተ ታርመኛለህ ኡስታዝ ስለሆንክ የእሱ ድምፅ እንዴት እንደሆነ በድምፅ ስለምታምኑ። ፍጥረትን ከመፍጠሩ በፊትስ ይህን ድምፅ ይጠቀመው ነበር ወይ? ምክንያቱም ድምፅ ደግሞ ሶሊድ፣ ሊኩዊድ ወይም ጋዝ እነኝህን ስቴቶች ይፈልጋል ለማለፍ። ያላህስ ድምፁ በምን ውስጥ ነበረ ፍጥረትን ከመፍጠሩ በፊት የሚተላለፈው? እነኚህ ደግሞ እነኚህን የሚፈልግ ድምፅ የሚፈልግ ከሆነ እሱ ፍጡር ነው ማለት ነው። አሊፍ ላም ሚም እቻውን ፍጡር ነው ፍጡር አይደለችም? ኡስታዝ ምን ብልሃት ነው የምታምነው? ሌላኛው ኦኬ ቁርአን ፍጡር ካልሆነ በደንብ አስተውል። ቁርአን ፍጡር ካልሆነ ኦኬ በገረጣ መልክ ይመጣል ይላል። ታምናለህ እሱን? ምክንያቱም ቁርአን ነው ያለው። ይኸው ሱናን ሐዲስ ነው ያለው። ሱናን ኢብን ማጃ ቮሊዩም 5 ላይ ነው የሚገኘው ፔጅ 68 ላይ the Quran will come on the day of resurrection like a pale man and will say I am the one እያለ ይቀጥላል። አምላክ ቃሉ ፍጡር ካልሆነ በቂያማ ቀን ደግሞ የገረጣ ሰው ሆኖ የሚመጣ ከሆነ ስንት ፍጡር ያልሆኑ ታመልካለህ ኡስታዝ? ስንት ፍጡር ያልሆኑ ነው የምታመልከው? ሌላኛው ተውሂድን ታምናለህ አይደለ? ተውሂድ ታምናለህ ብዬ አምናለሁ። ቃል ላይ ጥገኛ ከሆናችሁ ተውሂድ የሚል ቃል ማለትም ያስተማረ ነብይ ይኖርን ማለት በሶስት ከፍሎስ ያስተማረ ይኖርን ተውሂድ የሚልን ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብሎ ያስተማረ አንድ ታመጣልኝ ይሆን? ከነቢያት ውስጥ አንድ ማስረጃ ታመጣልኝ ይሆን? ወይንስ ተውሂድ አታምንም ማለት እኛን ስትጠይቀን ይሄ አንተ ጋር እንደሚመጣ አላወቅኸው? ተውሂድን ታምናለህ ወይንስ አታምንም? ምታምን ከሆነ ከነቢያት አስተምሮት ውስጥ
ስለ ተውሂድ አንድ የምታመጣው ነገር አለ? አምላካችን ተውሂድን ገልጾልናል ብለህ የምታምን ከሆነ ማለት ነው። ወይንስ አታምንም? ይሄንን ታምናለህ? አታምንም? ኦኬ። አላህ ወደ ቅርቢቱ ሰማይ የሚመጣ ከሆነ በደንብ አስተውል። ወደ ቅርቢቱ ሰማይ መምጣት ብቻ ሳይሆን በደመና እንደሚመጣ ታምናላችሁ። በደመና የሚመጣ ከሆነ መቼ? በቂያማ ቀን ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል። ስለዚህ ፍጡር ውስጥ ይገባል ማለት ነው። አላህ ሁለት ቀኝ እጆች ካሉት አላህ ፊትና ኋላ ካለው ደመና ውስጥ የሚገባ ከሆነ ፍጥረት ያካብበዋል፣ ያካልለዋል፣ ያዋስነዋል ማለት ነው። እሱ የፍጡር ባህሪ ነው፣ ፈጣሪ ሳይሆን። ፍጥረት የሚያካብበው ከሆነ ፍጡር ይሆናል ማለት ነው። ይኸው አላህ እና መላእክቱ ከደመና በሆነ ጥላ ውስጥ ሊመጧችሁ እንጂ አይጠባበቁም። ጥላ ተጠልቶለት የሚመጣው አምላክ፣ በደመና ውስጥ የሚመጣው አምላክ የሚያካባችን ይህንን ማወቅ አለብህ። እግዚአብሔር ማንንም አይመስልም። በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔር በማንም አይመሰልም፣ ከማንም ጋር አይተያይም ማለት ነው። ስለዚህ ለእግዚአብሔር መጣ፣ ሄደ፣ ቆመ፣ ተነሳ ተብሎም አይነገርም። እግዚአብሔር ምን ስለሆነ? መንፈስ ነው። እግዚአብሔር መንፈስ ነው። ሎክ ሰዓቱን ታይለኝ ከይቅርታ ሰዓት ጨርሰናል። ቴንክ ዩ። መረጃ እየከፈትክ እንደዚህ ትቀጥላለህ። ጎበስ። እንግዲህ ልናወራ የመጣ ነው አርእስቱ እንዳያችሁት የነቢያት አምላክ የትኛው ነው የሚል ነበር። ግን ልጁ ርዕሱ ምን እንደሆነ ራሱ አላወቀም መሰለኝ፣ ወይንም ደንግጧል። ሙሐመድ እንደዚህ ሆኖ አይሻ እንደዚህ ሆና ሙሐመድ ድግም ተሰርቶበት ሙሐመድ አጋንንት ምናምን አምላክን ንገረን እንጂ ሳትነግረን ሰዓት እኮ አለቀ። ፎይ አምላኩን ሳያስተዋውቀን ሰዓቱ አለቀ። ሙሐመድና አይሻ ላይ ደንግጧል ይሄ ልጅ። ወይንም በቃ የሚያውቀው ይሄ ልጅ ስለ አይሻና ስለ ሙሐመድ ብቻ ነው ማለት ነው። ስለ አምላኩ አይደለም። ለማንኛውም እያነሳ ይሄ በአንተ ዘንድ እንዴት ነው እያለ የሚጠይቀው ነገር አለ። ያንን እስኪ እናንሳ። ይወቻል ምንድን ነው አንዴ አላህ ከሙስሊሞች ከቁርአን ውጭ ምናምን አይታወቅም የሚል ቃል መጀመሪያ ሲያነሳ ነበር። ይወታችኋል። እግዚአብሔር ከኢትዮጵያ ውጭ ይሄ ስም አይታወቅም ብትል የተሻለ ነበር። እፎይ የትኛውም ዓለም ላይ መስቀል አንጠልጥሎ እንደዚህ የዓለም ክርስቲያን ጋር ሄዳ አምላክ ማን ነው ብትላቸው ያንተን የአምላክን ስም አይነግሩም እኮ። ከኤርፖርት አያልፍም እግዚአብሔር የሚለው ስም ማለት ነው። አንተ ሌላ ዓለም ላይ ይታወቃል ካልክ ይህን በማስረጃ ታሳያለህ። አላህን ግን ሙስሊሞች ብቻ ናቸው ወይ የሚያውቁት አምላክነቱን? በቁርአን ላይ ብቻ ነው ወይ? አይደለም። በምን ይታወቃል? በራሱ መጽሐፍ ላይ የአረብ ክርስቲያኖች አሁን ብሉይ ኪዳንና አዲስ ኪዳን ለናሙናነት ያክል ሙሴና ኢየሱስ አምላካቸውን አላህ ብለው እንደሚጠሩ በአረበኛ መጽሐፍ ቅዱስ ላይ ላሳየህ ነው በማስረጃ። አላህን የምናውቀው እኛ ብቻ አይደለንም። የራሱ የገዛ መጽሐፉን አያውቀውም ወይ? ላሳያችሁ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? የአምላክ ስም አላህ መሆኑን ሙስሊሞች ብቻ ሳንሆን የግብፅ ኦርቶዶክስ አባ ተክለ ሃይማኖት ዌብሳይት እንደማመጣለህ ከዚህ ነው። አባ ተክለ ሃይማኖት ዌብሳይት አለ። ያውና እዚህ ጋር መውቂዕ አንባ ተክለ ይላል። መውቂዕ አንባ ተክለ ሃይማኖት የአባ ተክለ ሃይማኖት ዌብሳይት ማለት ነው። በኢትዮጵያ እንግዲህ ቅዱስ አባ ተክለ ሃይማኖት ብላችሁ በምትጠሩት በእሱ የተሰየመ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አተክዊን ይላል። ስፍር ተክዊን ኦሪት ዘፍጥረት ማለት ነው። ይህን ተማር አረበኛ ማለታችን መሰለኝ። ምዕራፍ 1 ቁጥር 1 ላይ ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ። አላሁ አክበር። ምን ይላል በአረበኛው? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። የጀማ ይሄ እያሳያቸው ያለሁት ቁርአን እንዳይመስላችሁ የራሱ የገዛ መጽሐፉ ነው። በገዛ መጽሐፉ ላይ አምላክን አላህ ብለው ይጠራሉ የአረብ ክርስቲያኖች። ይሄ ከብሉይ ኪዳን ነው። እስኪ ከአዲስ ኪዳን ደግሞ ለናሙናነት ያክል ያሳያችሁ። የት እንገባለን? ያው እና እዚህ ጋር አልኪታቡል ሙቀደስ መጽሐፍ ቅዱስ። እሺ እዚህ ጋር ሁለቱ መጽሐፍቶች አሉ። አልአህድ አልጀዲድ አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን የሐዋርያት ሥራን እስኪ እንመልከት። ስፍር አዕማል ረሱል የሐዋርያት ሥራ ምዕራፍ 2 ቁጥር 22 ምን ይላል? ተመልከቱ። ቁጥር 22 ላይ በደንብ ተመልከቱ። أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده
ያው የአላህ ስም ምን ይላል? እናንተ የእስራኤል ልጆች ሆይ ይህን ንግግሬን ስሙ። እናንተ እንደምታውቁት የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ድንቅና ተአምራትን ያደረገለት ለእናንተ የተገለጠ ሰው ነበር ይላል። ያው አላህ የአረበኛው መጽሐፍ ቅዱስ፣ ይሄ ቁርአን አይደለም። ይሄ ልጅ ምን አለ? የአረቦች ሙስሊሞች እንጂ በቃ አላህ የሚለው እዛ እንጂ አይታወቅም። ላይ የክርስቲያኖች ወገኖች ራሳቸው በአረብ ሀገር ላይ ይሄንን የአምላክ ስም እንደሆነ በደንብ ያውቃሉ። ይሄንን እወቅ፣ ተማር። ሌላኛው ነገር ምን እያነሳ ነበር? ሌላኛው እሺ፣ አሁን ሌላኛው ደግሞ የምጠይቀው ነቢያቶች አምላክ እግዚአብሔር እንደሆነ አስተምረዋል እያለ ነው። እስኪ ልክ እኔ የራሳችን መለኮታዊ መጽሐፍ ተብሎ የተገለጸውን ልንወያይ የተስማማንበትን ቁርአን ላይ ነቢያቶች አላህ 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 ብለው እንደጠሩት አንተ ደግሞ የገዛ መጽሐፍህ ላይ በዕብራይስጥና በግሪክ አለለህ እዚያ ላይ አውጥተህ የአምላክ ስም ነቢያቶች እግዚአብሔር ነው ብለው የተናገሩበት አንድ ጥቅስ እንድታመጣ ፈልጋለሁ። ይወታል አይደል? ከቁርአን ላይስ አላህ ብለው እንደጠሩ ነቢያቶች ታሳያለህ አንተ? አዎ በደንብ አሳያለሁ። ያው ማስረጃ ላውጣለህ። ለናሙናነት ያክል ማንን እናውጣ? ታላቁን ነቢይ አላህ ነቢዩ ኢየሱስን። ነቢዩ ዒሳ ምን አለ? ተመልከቱ። የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ፣ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነቢዩ ኢየሱስ ብሎ አስተማረ። ዒሳ ዓለይሂ ሰላም የእኔ አምላክ አላህ ነው እያለ ያስተምራል። ጌታዬና ጌታችሁን አላህን ተገዙ። የቱ ጋ ነው? ተመልከቱ። ያውና ቁጥር 36 ላይ ዒሳ አለ አላህም ጌታዬ ጌታችሁ ነው እና ተገዙት፣ ይህ ቀጥተኛ መንገድ ነው አለ። ይህ ይበቃናል፣ ጊዜ ለመቆጠብ ሲባል። ሌላኛው አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነቢያቶች አምላክ ከአርሽ በላይ እንደሆነ የተናገረበት ቦታ አለ ወይ? አዎ አለ። እግዚአብሔር በዙፋኑ ላይ ቁጭ ብሏል። እግዚአብሔር በዙፋኑ ላይ ቁጭ ብሏል። ያውና ዙፋን ካላወቅ በአረበኛ አርሽ ማለት ነው። እሺ በአርሽ ላይ ስትል ነበር። አርሽ የአረበኛ ቃል ስለሆነ ነው። በአማርኛ ሲቀየር ዙፋን ነው። ያውና አምላክህ በዙፋን ላይ ደል ብሎ ተቀምጧል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚልክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። እግዚአብሔር በዙፋኑ ተቀምጦ ሌላን ጨምር። መጽሐፈ ዜና መዋዕል ካልዕ ምዕራፍ 18 ቁጥር 18 ሚልክያስም አለ ይቅርታ፣ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። ጨረስን ይሄን። ስለዚህ በዙፋኑ ላይ መቀመጥ የፍጡር ባህሪ ነው እያለ አላህ ፍጡር ነው። ስለዚህ አምላክህ መጀመሪያ ፍጡር መሆኑን አምነህ ነው ማለት ነው። አላህ ላይ እንደዛ እየተፈላሰፍክ ያለ። እንቀጥላለን። ሌላ ስለ አጋንንት በተመለከተ መጨረሻ ላይ በደንብ እንወያያታለን። ዛሬ አጋንንት ምን እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደለ? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለውን ያዘው። እሺ አላህ ጣት አለው፣ ጣት ካለው ደግሞ ፍጡር ነው እያለን ነበር። ላ ያ አኺ እግዚአብሔር ጣት አለው። ያው ማስረጃ ያው ኦሪት ዘጸአት ምዕራፍ 8 ቁጥር 19 ጠንቋዮችን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። እሺ ችግር የለውም ይሄ ጠንቋዮች ናቸው ያሉት፣ እንለፈው። ሌላ ማን አለ ግን? ኢየሱስ ክርስቶስ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ አለ ኢየሱስ ክርስቶስ ያሰላም። ስለዚህ እግዚአብሔር ጣት አለው። ጣት ካለው አንድ ነገር ፍጡር ነው ማለት ነው እያለ የራሱን ፍልስፍና ይሰራል። ይሄ ልጅ ብዙ ጊዜ ላይቭ ላይ ተቀምጦ ይሄን ነበር የሚያደርገው። ዛሬ ተገኘህ አልሐምዱሊላህ። የሆነ ሐዲስ ያነሳና የራሱን ፍልስፍና ይሰራል። የሆነ ቁርአን ያነሳና የራሱን ፍልስፍና ይሰራል። በዚያ ከታች ያሉት ወገኖችን ያስቃል። በቃ እውነት ላይ ያሉ ያስመስላቸዋል። ገብታቸዋል። ያ ነው አሁን የራስን ፍልስፍና ከዚህ ይህንን። ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ሊቅ ልታመጣልህ ትችላለህ? ከሊቃውንቶቻችን ከሙፈስሮቻችን ወፍኬትም አታመጣም። ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው ካልክ አምላክህ ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎናል? አላህ ሰማይና ምድር ከመፍጠሩ በፊት ቁርአን ይቀራ ነበር ብሎናል። ይሄ ልጅ ይገርመኛል። ለማንኛውም ማስረጃ ሲላሳየ ይሄ ضعيف ሐዲስ ነው። እሺ የነገሩህ ሰዎች ሸውደውሃል። ይሄ ضعيف ሐዲስ ነው። ላይቭ ላይ ሆነ እንደምታወራ አይደለም። ዛሬ ተይዛል። ያውና አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያሉ የሚነግሯቸው ያው ሐዲሱ ከነ ማስረጃው ላሳያቸው።
إن الله عز وجل قرأ طه وياسين قبل أن يخلق السماوات وقبل أن يخلق الخلق ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليهم هذا وطوبى لأجواف تحمل هذا وطوبى لألسنة تنطق بهذا. حديث من دنو ضعيف يا إسناده ضعيف النا وشت هنا حديثنا ولا يفلا يكفتو سيارة ميولا ታዲያ እንደዛ መስሎ ዛሬ መጣ ከሙስሊሞች ፊት ያው ውሸት መሆኑ ተጋለጠ። ምን ሁልጊዜ ባገኘሁና እንደዚህ ሁሌ በገለጥኩልህ ከዚህ በኋላ የምትገባ ይመስለኛል እንዲህ አይነት ውሸት እያሸ ከፊታቸው። ለማንኛውም እስኪ ወደ አማርኛ እንቀይርላቸው። አረበኛ ነው ብሎ በአረበኛ ተደብቃቸው እንዳይል ያው እና እዚህ ጋር የሐዲሱ ሰንሰለት ደካማ ነው፣ የትረካ ሰንሰለቱ ደካማ ነው። ضعيف ሐዲስ ነው ይዘህ የምትመጣው። ከዚህ በኋላ ضعيف ሐዲስ ይዘህ እንዳትመጣ አጣራ። መጀመሪያ ጠይቅሽ ሙስሊሞችን ይሄ ነገር እንዴት ነው ضعيف ነው ሐዲስ ነው እኔ እንዳው ሰው የሆነ መስሎኝ ነው ምናምን እያልክ ያንን እንድትል ጥሩ ነው። ፊቱን ለምን እንደደበቀ አላውቅም። ወላሂ ላዚም እኔ ፊት ለፊት እየተወያየሁት ፎያ በቀጣይ እንድትወጣ ነው። እሺ የፊትን ገጽታ ማየት ፈልጋለሁ። እሺ ችግር የለውም በጣም ቅድም አንተ በራስህ ሰዓት እያሳየው ስለሆነ ነው። አይሽ ነው። እሺ ተስማማ በቃ እሺ። እና ይሄ ነው አላህ ይወርዳል ይለናል። ማን ነው ከነቢያት አላህ ይወርዳል ብሎ ያስተማረ? ያ በደንብ አድርጎ እግዚአብሔር ይወርዳል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ያው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ምድር ላይ ግንብና ከተማ ለማየት ይወርዳል እግዚአብሔር ያሰላም። ስለዚህ ምን ብሎ ቀደም የሆነ እንትን አስቀምጧል። አላህ ይወርዳል ከተባለ ስለዚህ ፍጡር ነው አለ። ተመልከቱ፣ አላህ ይወርዳል ስለተባለ ፍጡር ነው ያለ አንድ ሙፈሲር አምጣ ብለህ ወፍ የትም አታመጣም። የማን ነው? የአንተ ፍልስፍና። ነገር ግን ይህንን መስፈርት አንተ የፍጡርነት መስፈርት ካደረግከው እግዚአብሔር ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። አሁንም ገብቶሃል አይደል? እያንዳንዱ ለምታነሳው ትችት ሁሉ በመጽሐፍህ ላይ ያለፉ። ምናልባት አንተ መጽሐፉን ላታውቅ ትችላለህ። ገብቶሃል? ስለ መጽሐፍ ስለ ክርስትና ብዙ የምታውቅም አይመስለኝም። እኔ አላውቅም ብቻ ገብታችኋል። ቢያውቅ ኖሮ ይሄ ልጅ ለትችት አያመጣውም ነበር። ቁርአንና ሐዲስ ላይ ያለውን ያው መጽሐፌ ላይ ያለ እኮ እንዴት ነው ሰዎች ላይ ያለውን ሂጅ ልተችም ብችለው ብሎ ያውቅ እንትን ራሱን ይወቅስ ነበር። ገብታችኋል። ግን መጽሐፉን አያውቅም። ያው መጽሐፍህ ላይ አምላክ ይወርዳል እኮ ለዚያውም ግንብና ህንፃ ለማየት ምድር ላይ የተሰራ ግንብና ህንፃ ለማየት ይሄ ነው። እና ፎያ ከዚህ በኋላ ይህንን ባትደግሚው ሌላ ቦታ ላይ ነውር ነው። እሺ እና ይህ ነው። ሌላኛው ተውሂድን ያስተማረ ነቢይ እያለ ነበር። ተውሂድን ያስተማረ ነቢይ ተውሂድ ብሎ ማለት ኢፍራዱላሂ ብልዒባዳ አምላክን አላህን በብቸኝነት ማምለክን ያስተማረ ማለት ነው። ታዲያ ነቢያቶች ሁሉ አንዱን አምላክ በብቸኝነት አስተምሩ እያሉ በደንብ አስተምረዋል። ገብተዋል። ይሄ በመጽሐፍህም ላይ አለ። አንዱን አምላክ እንድታመልኩ በእኛም መጽሐፍ ላይ አለ። ለናሙናነት ያክል ከአንተ መጽሐፍ ከእኛም መጽሐፍ እንግለጽ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? ወሃዚሂ ሂየ ልሐያት አልአበድያ አን ያዕሪፉከ አንተ አልኢላህ አልሐቂቂይ ወሕደከ ወየሱዕ አልመሲሕ አለዚ አርሰልተሁ ይላል። ይህ መጽሐፍ ቅዱስ ነው፣ በአረበኛ ነው። ምን ማለት ነው? ይህች ነች የዘላለማዊ ህይወት አለ። አባት ወይ አንድና ብቸኛ እውነተኛ ሆንክ አምላክ። አባት የሚለውን የአንተ ግንዛቤ ቢሆንም ያ አንድ አምላክ የሚለውን ቃል ግን ያ ብቸኛ እንደሆነ ክርስቶስም አስተምሮታል። ኖታል አይደለ? ብቸኛ እንደሆነ አስተምሮታል። በርካታ ቦታ ላይ መጽሐፍቶች ላይ አምላክ አንድ እንደሆነ አስተምረዋል። በቁርአንም ላይ ስንመጣ እንዲሁ የአምላክ አንድ ብቻ እንደሆነ አስተምረዋል ነቢያቶች ማለት ነው። አንድ አምላክ ብቻ ነው። ሙሴ ለምሳሌ ምን አለ? ሱራ ጣሃ ላይ ኢነማ ኢላሁኩም አላህ ላኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ማለት። ነገር ግን ባይሆን በዚሁ አንጻር ወደ አንተ ስንመጣ ጊዜ አምላክ አንድም ሶስትም ነው ብለህ ታምናለህ አንተ ክርስቲያን እንደመሆነ መጠን። ገብቶሃል አይደል? ስለዚህ ያ በመለኮት አንድ በአካል ሶስት ብሎ ወይንም ደግሞ አምላክ አንድም ሶስትም ነው ያስተማረ መጽሐፍ ቅዱስ ላይ በገዛ መጽሐፍህ ላይ ከሌላ መጽሐፍ አልጠይቀን። በገዛ መጽሐፍህ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነቢይ ነው ለታሪክ ልታመጣልኛለህ? ሁለት አይደለም አንድ። እሱን ያዘው። ደቂቃ ላይ እስካሁን ያ አላህ። እሺ 7 ደቂቃ አለ። ሌላኛው ነገር ስለ አላህ አካሎች ሲናገር ነበር። ጥቅልል አድርግ እሱን ስለ አላህ አካሎች አላህ እጅ አለው፣ አላህ እግር አለው፣ አላህ ጣት አለው ምናምን እያለ ነበር። እግዚአብሔር ጣት እንዳለው አሳይቼላቸዋለሁ። ሌላኛው ምንድነው? እግዚአብሔር እግር አለው ወይ? አዎ እግዚአብሔር በደንብ አድርጎ እግር አለው። ላሳያችሁ፣ ሁሉንም አሳያቸዋለሁ። እግዚአብሔር እግር አለው፣ በእግሮቹ ይረማመዳል። ያ ነው።
በማስረጃ እያለ ነበር እፎይ ቅድም። ያ ነው ማስረጃ ያው እያሳየን እንዲሆን እዚህ ጋር ምን ይላል መጽሐፍህ ላይ ያውና እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ይላል። ምድርም የእግሬ መረገጫ ነው ይላል። ምናልባት ይሄ መጽሐፍ አንተ ከተቀበልከው በይህ እግር የሚባለው ነገር እጅ የሚባለው ነገር በአዳም ላይ ያለ አካል እና ገጽታ በአብን በወልድም በመንፈስ ቅዱስም ላይ አለ ይላል መጽሐፍ። ከዚያ በመጽሐፍ እስኪ ላውጣለህ። ምናልባት በስጋ ስለተገለጠ ነው ኢየሱስ ክርስቶስ ልትሉ ትችላላችሁ። በአብን በወልድም በመንፈስ ቅዱስም ላይ አሉ እነዚህ አካሎች ብሎ ግን ይናገራሉ። እነዚህ ይህን መጽሐፍ እሱ ይክደዋል ብዬ አላስብም። እስኪ ላሳያችሁ። እሺ ያውና እዚህ ጋር መጽሐፈ ሚላድ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። አሁን ሊዘረዝርልህ ነው የአካሎችን አይነት በደንብ አድርገህ አዳምጥ። ቅድም ያነሳቸውን በአላህ ስብሐነሁ ወተዓላ ላይ በአብን በወልድም በመንፈስ ቅዱስም ላይ አለ። በአዳም ላይ ያለው መልክ ሁሉ ተመልከቱ። ምን ምን አለ? ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም። ጆሮዎች አላቸው አምላክ፣ አይኖች አላቸው አምላክ፣ አፍንጫ አለው፣ ከንፈርም ቢሆኑ እጆች አሉት፣ እግሮች አሉት። ቅድም እጅ አለው እግር አለው አላህ እንዴት አምላክ ይሆናል? ስለዚህ ይሄ ፍጡር ነው ማለት ነው እያለ ሲናገር ነበር። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም ፍጡሮች ናቸው። መሰረት በአንተ ግንዛቤ መሰረት ጀባ ብለናል። ሶስት ፍጡሮች እያመለክ ነው። ያው ሁላቸውም አንተ የገለጽካቸው ሁሉ አካሎች አሉ። እዚህ ጋር ያው እጆች አሉት እግሮች አሏቸው፣ ቤቶችን ቢሆኑ ይላል። እስኪ ይህችን ትነግረናለህ። ምን ቃል እንደወጣች እዚህ ጋር ብልቶች ነው ወይስ ምንድን ነው? ቤቶች ብሎ ተቀምጧል። አላህ አለም። እኔ ከራሴ ልናገር አልፈልግም። በሰው እምነት ላይ ቤቶች ብሎ እዚህ ጋር አስቀምጦታል። አንተ ትነግረናለህ። ይህን ሽፎ ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው ይላል። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆች፣ እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እፎይስ ይህን ያምናል ወይ? አባቶቹ እንዳመኑ ላላውቅም። ቅድም በአላህ ላይ ያነሳ ሲተቻቸው ነበር እነዚህን አካሎች ብሏቸው አላረን። ታዲያ እፎይ እንደ አባቶቹ ያምናል ወይንስ የአባቶቹ ተቃራኒ ሆኖ እነዚህን ይክዳቸዋል? ይህንንም በኋላ የሚነግረን ይሆናል ማለት ነው። ሌላ ምን ላውራ? እግዚአብሔር ባል ነው ተብሎ ተገልጿል። ቀደም እንደ አይነት ነገር ስታወራ ነበር አይደለ? እግዚአብሔር ባል ነው ተብሎ ተገልጿል። ፈጣሪሽ ባልሽ ነው፣ ስሙም እግዚአብሔር ነው ይላል። ፈጣሪሽ ይህ ነው በማስረጃ ባልሽ ነው። ያውና ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ያሰላም። ሌላስ የእግዚአብሔርን አካሎችን ዘርዝራቸው። እኔ እነዚህን ሳለሳ ወላሂ ላዚም ለመሳለቅ አይደለም። ማንም ሙስሊም በዚህ እንዲሳለቅ አልፈልግም። ነገር ግን መጽሐፉ ላይ የተጻፈውን ነው የምናነሳው። ገብቷቸዋል። መጽሐፉ ላይ የተጻፈውን ነው የምናነሳው። ያ ነው። ማንም ሰው እዚህ ቦታ ላይ በነቢያትም ሆነ በአምላክ ላይ እንዲሳለቅ አንፈልግም። እነዚህን ነገራቶች ነሕኑ ነዕተቂድ እነ ሃኡላ ሐረፉ ኩቱበሁም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ወዐብዱላህ ብን ዐባስ ወላ ነተጣወል ዐላ አዕራድ አልአንቢያ ወዐርዲላህ ዐዘ ወጀል አልመዝኩር ፊል ኪታብ አልሙቀደስ። እንዳጠቃላይ ይሄ ነው። እሺ አሁን ደቂቃ ስላለኝ እፎይ ስለ አጋንንት ብናወራበት ምን ይመስልሃል? አጋንንት በዚህ በ3 ደቂቃ እፎይ እድል ስጥህና እናውራ። አሁን አጋንንት በእስልምናና በክርስትና ሪባ ትላለን ገና እኮ 10 ደቂቃ ቀጥላውን ደቂቃን ጨርስ ተወያይ። እንግዲህ ስለ አጋንንት እናወራበትን ዛሬ ስለ አጋንንት በደንብ ትረዳላችሁ ክርስቲያኖች፣ በደንብ እናወራለን። ቀጥላውን ደቂቃ 2 ደቂቃ አለ። ጨረስክ እንደ አንድ ሚዩት አድርገው። ደቂቃ አለ። ያብሽር ከፈለክ ልጨፍርበት። ረጋ በል። ሚዩት አድርገው። እሺ ለማንኛውም ሌላም ነገራቶችን ማንሳት ካስፈልግ እንዳው እናነሳ ነበረ። እግዚአብሔር እግሮች አሉት፣ በእግሮቹ ሰፈር ለሰፈር እንደሚዞር ይናገራል። እሱንም በማስረጃ ላሳያችሁ መሰለኝ። በምድር ላይ እንዲህ 5 ዓለማት ላይ አንድ ቻርጅ አድርጌዋለሁ። ቻርጅ አለ። አይዋ
ቻርጅ አለ። አስተካክለው፣ በደንብ አስተካክለው። እሺ ሌላኛው ነገር ምንድን ነው? እግዚአብሔር ሰፈር ለሰፈር ይዞራል ያልኩባቸውን ላውጣላቸው እስኪ። እግዚአብሔር እንግዲህ ከመጽሐፍ ቅዱስ ላይ ምን ይላል? ክርስቲያኖችን ወይንም የመጽሐፉን ተከታዮች ሲያዛቸው ከሰፈራችሁ ወጣ ብላችሁ መጽዳዳት በምትፈልጉ ጊዜ መቆፈሪያ ያዙ ተብላችኋል። መቆፈሪያ ያዙ አለ እግዚአብሔር። ከዚያስ መቆፈሪያ ከይዛችሁ ከሄዳችሁ በኋላ ተጽዳዳታችሁ አይነ ምድራችሁን ስትጨርሱ ድፈኑት፣ ቆፍሩና ቅበሩት አለ እግዚአብሔር። ለምን ከተባለ እኔ ጌታ እግዚአብሔር ሰፈር ለሰፈር ስለምዘዋወር አለ። እርኩስ ነገር አይቼ ሳልባርከ እንዳልመለስ። አያቸው አለ። ሰፈር ለሰፈር እግሮች ያሉት በሰፈር ለሰፈር ይዞራል። ካካካዬ ይመለሳል ከዚህ አካባቢ። ቅድም የተገደበ ነው አምላካችሁ ፍጡር ነው ማለት ነው እያለን ነበር። በዚያ ባለበት ቦታ አይገኝም እኮ እግዚአብሔር። እና ላሳየህ፣ ያው ላሳየህ እንዳለ አምላክን ፍጡር ለማድረግ የሄደበት መንገድ አላህን ሙሉ መጽሐፉ ላይ አለ። የሚገርማቸው ላሳያቸው። አንዴ ሳይዘጋብኝ ዘዳግም ያዙ። አንዴ ሳይዘጋብኝ ቶሎ ላሳየው። ሳይዘጋብኝ ማለት ምንድን ነው? ኡስታዝ ገና እኮ ነው። አንድ ቤት አድርግ ያውና ሚዩት አድርግ። ለመጸዳዳት ከ12 ተከታተሉ። ለመጸዳዳት የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ አለ እግዚአብሔር። ከዚያስ ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነገር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን። አላሁ አክበር። እግዚአብሔር ካካካክታችሁ ወይም ተጽዳርታችሁ በዚያ አካባቢ ላይ አልመጣም አለ። በቃ የዚያ ቦታ የማይገኝ ከሆነ የተገደበ ነው። ስለዚህ የተገደበ ከሆነ ፍጡር ነው ካል የተገደበ ነው ማለት ነው። ሌላው ጨርሳል። ኦኬ 10 ላይ ያው ይታያል። አዎ ይታያል። ብትወጣ በቪዲዮ ደቂቃለን መረጃ ላሳየ ነው። ተረጋጋ፣ እናጣለን። አይዞህ ደቂቃ አንተ ነህ ያሳስከን። መልካም ቅድም ጀምሬ ነው ያቆምኩት። እግዚአብሔር በምንም በማንም አይመሰልም። በደንብ አስተውሉ። በምንም በማንም እንደዚህ በቦዲ ፓርቶች አይመሰልም። እግዚአብሔር ቦዲ ፓርቶች አሉት ተብሎ እጅ፣ ጣት፣ እንደዚህ አይነት ነገሮች ተከፋፍለው የፍጡራን መገለጫ የሆኑ ለፈጣሪ አሉት ብለን አናምንም። ነገር ግን በመጽሐፍ ቅዱስ ላይ ግብረ አካላት የሚባሉ አሉ። በግብረ አካላት ተገልጸዋል። እሱ ያመጣው ምንድነው? እሱ መጽሐፈ ሜላድን ጠቅሷል። ምዕራፍ 10 ላይም አለ። እንዲሁም ደግሞ ሰለስቱ ምዕት ላይ ብሎም ጠቅሶታል። እነኚህ ናቸው። እነኚህን የጠቀሳቸው እነኚህን እጠይቅሃለሁኝ ና ተመለስ። እነኚህን ከሶርሳቸው ታመጣለህ ማለት ነው። ታመጣታለህ፣ ከሶርሳቸው ታመጣለህ ማለት ነው። እነኚህን ከሶርሳቸው ቀጥታ ታመጣለህ። አትናቴዎስ ግን በደንብ አስተውል። አትናቴዎስ ይህንን እንዳላለን ያሳያለው ማለት ነው። አትናቴዎስ አላለም። ልክ እኛ እናንተን ስንጠይቃችሁ አረብኛውን አምጣ ወይም እንደዚህ እንደምትሉት አንተም ኦሪጂናሉን ታመጣለህ ማለት ነው። ቅዱስ አትናቴዎስ እንደዛ አላለም። ቅዱስ አትናቴዎስ እንደዛ እንዳላለን ላሳየ። ሰለስቱ ምዕት የተጠቀሰው ከዛ ስለሆነ ስህተት ነው። አንተ የጠቀስከው ቅዱስ አትናቴዎስ እንደዛ ስላላለ ማለት ነው። ለእግዚአብሔር ፊት፣ ኋላ፣ ጀርባ አይነገርለትም፣ የሚነገርለት ስላልሆነ ማለት ነው። ስለዚህ አትናቴዎስ ብሏል ተብሎ በአትናቴዎስ ላይ የተነገረው ያንኛው መረጃ እንድታመጣ እንጋብዛለን ማለት ነው። ለምሳሌ እዚህ ጋር ላሳየ፣ ይታያል ብዬ አስባለሁ። አይን የመስሚያ አካል አይደለም? ጆሮ የኋለኛው የመስሚያ አካል አይደለምን? እነሆ ደረት አይደለምን? እንደገና አንገትም እግርም አይደለም? ነገር ግን እያንዳንዱ የራሱ ስራ አለው። አንዱ ነጠላ ሰውነት ከነዚህ ክፍሎች የተገነባ ነው። ይህ ለአምላክ የሚሰጥ ከሆነ የሚከተሉትን ያመጣል። አንደኛ ከላይ እንዳየነው እርሱ ራሱን አይመስልም ያሰኛል። ሁለተኛ ተፈጥሯዊ በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉ እርሱንም እንደገና እንዲከፋፈል እናደርገዋለን ይላል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑን ይልቅ ያትታል። እኛ ጋር ያሉ የአካል ክፍሎች ለእግዚአብሔር ሰጥቶ መናገር ወይንም ለእግዚአብሔር አካሉን ከፋፍሎ አይኑ የሆነ የአካል ክፍሉ፣ ጆሮ የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያል ልንከፋፍለው
አይገባም። ማን ያለው? አትናቴዎስ ይታያል። አንተ ሰለስቱ ምዕትና መጽሐፈ ሜላድን ያመጣኸውም ማለት ነው። እነኚህ ሙሉ የአካል ክፍል እንደሌለው ዮሐንስ አፈወርቅም የሚናገሩበት ነው። ለእግዚአብሔር እንደዛ አይነገርም። ወዳጃችን ደግመ ክሮስ ቼክ ሳታደርግ መረጃ ዘህ እንዳመጣ ማለት ነው። ምክንያቱም እግዚአብሔር ምንድነው ብለን ነው የምናምነው? እኛ እግዚአብሔር ምንድነው ብለን ነው የምናምነው? እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው፣ በሁሉ ያለ ነው። እግዚአብሔር መንፈስ እንደመሆኑ ለእርሱ መሄድ፣ መምጣት፣ መቆም፣ መነሳት አይነገርም። እሱን መማር አለብህ ውሳስ። እግዚአብሔር በሁሉ የሞላ ነው። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሰው በስውር ቢሸሸግ እኔ አላየውም። ሰማይንና ምድርን የሞላ ሁኔ አይደለውም ይላል እግዚአብሔር። ማን? ሰማይና ምድርን የሞላ ነው እሱ። ስለዚህ ሰማይና ምድርን የሞላው እርሱ መሄድ፣ መምጣት፣ መቆም፣ መነሳት እነኛ አይነገሩለትም። እነኛ የተነገሩትን ካመጣ ይተረጎማሉ። ትርጓሜያቸው ምንድን ነው? ከመገለጥ አንጻር የተነገሩ ናቸው። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። አላህን ከእግዚአብሔር ጋር እያመሳሰልከው ነው እንዴ ኡስታዝ? ሱራ 16:74 ላይ ከማንም ጋር ታመሳሰል ብሎ ነበር። ለምን ታመሳስለው? አላህ ጭንቅላት ተገኝቶለን ነው አለው ራስም ምናምን ብለህ ያልከው? አላህ ጭንቅላት አለው የሚል ከቁርአን ላይ አንድ ጥቅስ ትሰጠኛለህ ማለት ነው? ወይንስ ነቢያቶች አዎ አላህ ጭንቅላት አለው ብለው ሰብከዋል ብለህ ታምናለህ? አላህ ጭንቅላት አለው ማለት ነው? ስለ ዙፋን አንስተሃል። ኦኬ፣ ስለ ዙፋን ካነሳ ደግሞ ስለ ዙፋን አንስተሃል። ይህንን ታምናለህ? ስለ ልጁ ግን አምላክ ወይ ዙፋንህ ይላል። ያ ዙፋኑ የልጁ ታምናለህ? ማነው? እሱም ክርስቶስ አብ ነው። ስለ ልጁ የሚናገረው እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው ይላል። ይህንን ታምናለህ? ኦኬ፣ እዚህ ላይ ሌላ አንድ አባት ሰጥሃለሁኝ። ዙፋን የሚለው እንደ የፊዚካል ሴንሱን ሰጥተኸው አይደለም፣ ቅንነቱን፣ ፍርዱን እሱን ለመግለጽም ዙፋን ተብሎ ተገልጿልና እንጂ ፊዚካል ቦዲ ቦታ አይደለም። ምክንያቱም እሱ በሁሉ የሞላ በሁሉ ያለ ነውና። ሚስትነትን አንጥተሃል። ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ነገርን ሁሉ ፈጠር የተባለው ልጅ ያስፈለገው ሚስት ያስፈለገው ልጅ ስለሌለችው ነው አይደለ? ልጅ የሚኖረው ሚስት ሲኖረው ነው። እግዚአብሔር ባልሽ ነው ቢል ጠባቂሽ ነው ተንከባካቢሽ ነው ለማለት ነው መጽሐፍ ቅዱስ። ያንተ ግን ሚስት ስለሌለኝ ነው ልጅ የለኝም ያለው። ማይገናኝ ለምን ታገናኛለህ ኡስታዝ? ምን ሆነ ነው? ይሄ ሚስት የለኝም ያለው ልጅ ስለሌለው ነው። ያኛው ግን ጠባቂ ነው፣ ተንከባካቢ ነው፣ መጋቢ ነው። ያንን ለመግለጽ ነው። ማይገናኙ ቶፒኮችን እንዳታገናኝ ደግመህ ማለት ነው። መውጣት መሄድ። ኦኬ፣ የትኛው ነቢይ ነው በመጨረሻ ቀን ባቱን አላህ ገልጦ እናየዋለን ያለ ነቢይ አለ ኡስታዝ? የምታውቀዋለህ? ከነቢያት ውስጥ በመጨረሻ ቀን አላህን በባቱን እንለየዋለን ያለ አለ? ይኸው ባቱን ይገልጣል። ከዛስ እናውቀዋለን በሁለት አይነት